አማጽያኑ ወጣቶች የወሰዱትና እየወሰዱ ያሉት እርምጃ ትክክል ነው ወይም አይደለም ብሎ መከራከር አሁን ቦታው አይመስለኝም። የዚህ ጽሑፍ ዓላማም እርምጃቸውን ለማወደስ ወይም ለመኮነን አይደለም። ዓላማዬ የትጥቅ ትግል በመሰረቱ የእርስ በርስ ግጭት ነው። በማህበረሰቡ ላይ የሚያደርሰውን አደጋ ለመዳሰስ ወጣቶቹን ለትጥቅ ትግል የሚገፋፋቸው ምክንያት ለማወቅና አንድ ቀን ስምምነት ላይ ሲደረስ ደግሞ ወጣት አማጽያንን ወደ ሰላማዊ ማህበረሰብ መልሶ ለማቋቋም ሊያጋጥሙ ስለሚችሉ ችግሮችና ተጓዳኝ መፍትሄዎችን ለመጠቆም ነው ይላሉ እና በዚሁ መሰረት የሚደረግ ውይይት መሆኑን አድማጮቻችን ታሳቢ አድርጋችሁ ከዚሁ ጋር የተያያዙ ጥያቄዎች፣ አስተያየቶች ካሏችሁ ብታቀርቡ ለአቶ ባይሳ ማቀርብ ይሆናል ማለት ነው። በዚሁ እንግዲህ የትጥቅ ትግል ያለውን ማህበረሰባዊ አደጋ በተመለከተ የዳሰሱበት ንዑስ ርዕስ አለ። ወደሱ ደግሞ እንለፍ። ትኩረት ትጥቅ መፍታት ወይም ማስፈታት የሚለው ላይ ቢሆንም ምክንያቱም ትልቁ ችግር እዛ ላይ ስለሆነ እዛ ላይ ነው ትኩረት። ግን እግረ መንገድን ደግሞ በግሌ የማምንበት እኔ የእርስ በርስ ግጭትን አደገኛነት በዚሁ ከስራዬ አንጻር ወደ 30 ዓመት በተለያዩ ሀገራት ያየሁት ስለሆነ በተቻለ መጠን የእርስ በርስ ግጭትን አስቀርሰን ንግግርን ከሱ አስቀድመን ሰዎች በጭንቅላት በሀሳብ ብዋጉ በጠመንጃ ሳይሆን በጥይት ሳይሆን ብዋጉ ይሻላል። ምክንያቱም የእርስ በርስ ግጭት ይሄ ማህበረሰቡ ላይ የሚያመጣው አደጋ እየተየለለ ነው። በጣም የምናየው ነው። በቅርብ ጊዜ ወደ 1-3 ወር በፊት ራሴም ወደ ትግራይ ሄጄ መቀሌ ሄጄ አይቻለሁ። ያው የኢትዮጵያንም ፊሊንጉን ለማወቅ ነው። በኦላ ምክንያት ኦላና መንግስት መካከል በሚካሄደው ግጭት ግን የተካሄደውን መገምገምን ባልችል አውቃለሁ። ዓለም አቀፋዊ ባህሪውን ስለማቅ ትልቅ አደጋ ነው የሚያስከትለው። አንደኛ የሚጋደሉት ሰዎች የአንድ ሀገር ህዝቦች ናቸው። ይሄ ወራሪ ኃይል አይደለም፣ ከውጭ አይደለም የሚመጣው። ይህ በመሆኑ ደግሞ ሲጋጩ ጎረቤት ማማች ስለሆኑ የሚተዋወቁ ስለሆኑ አንድ አካል ስለሆኑ በጣም ይቆሳሰላሉ። የእርስ በርስን ገበና ያውቃሉ፣ ጓዳ ያውቃሉ፣ የጓዳ በር በኩል ያለውን መንገድ ያውቃሉ በቃል። ስለዚህ ይጎዳዳሉ። ባይድ ከውጭ መጥቶ ሲወር አገሩን አቅም ባንዳዎችን ፈልጎ ለእርዳታ እነሱ ካልረዱት በስተቀር ከውጭ ሆነ የሚያውቀው በኢንተለጀንስ በኩል ትንሽ ነገር ነው የሚያውቀው። የእርስ በርስ ግጭት ግን ሁሉን ያውቃል። ስለዚህ ሲጎዳዱ በጣም ሲዋጉ ይጎዳዳሉ። በዚህ ጊዜ እናቶች ልጆቻቸውን ያጣሉ፣ ምስቶች ባሎቻቸውን ያጣሉ። የሞተ ሰው አይቀበርም። ባህላዊ ሁሉ ነገር መና ይሆናል። ወጣት አርሶ ዘመዶቹን ወላጆቹን መቀለብ ሲገባው ጦር ሜዳ ይውላል። ጦር ሜዳ ደግሞ የሚሄደው ሰውን ለመግደል ነው። መንግስትም ይገላል። እነሱም ይሄ የመገዳደል ሂደት ስለሆነ ከመጀመሪያው የትጥቅ ትግል ማለት የእርስ በርስ ግጭት ማህበረሰባዊ አደጋው ከምናስበው በላይ ነው። ይሄን ደግሞ ሩቅ ቦታ መሄድ አያስፈልግም። ዛሬ እንዶ ነፃ ሆኖ እንዶ መጎብኘት ቢቻልና የትግራይን ክልል ዞሮ ማየት ቢቻል አሁን እኔ ላይ የምናገረውን ነገር 100 እጥፍ አድርገው ያዩታል ብዬ አስባለሁ። ምክንያቱም ከየእርስ በርስ ግጭት ወይም ከትጥቅ ትግል በኋላ አፖካሊፕቲክ ነው። ይሄ መጽሐፍ ቅዱሳዊ የሆነ ሁሉ ነገር የተዘበራረቀ ነው። ሴቶች ይደፈራሉ፣ አባት አልባ ልጅ ያሳድጋሉ። የተዋጉ ሰዎች ደግሞ መጥተው ወደ ማህበረሰባቸው ሊቀላቀሉ አይችሉም። በተለያየ ምክንያት ማህበረሰቡን አስቀይሞ ይሆናል። ስለዚህ በጣም መሰረቱ የተናጋ ሶሻል ፋብሪኩ ይሄ ድርና ማጉ ሁሉ የላላ የተበጣጠሰ ማህበረሰብ ይሆናል ከዛ በኋላ ያለው። ምክንያቱም ታጣቂዎች ይገሏቸዋል፣ መንግስት ደግሞ በአጸፋው እነዛን ይገላል። ይሄ በርስ በርስ ግድያ ውስጥ ብዙ ሰዎች ቂም ይያያዛሉ። ተያይዞ እንዳይለያዩ ደግሞ አንድ ሰፈር ነው የሚኖሩት። አንድ ቤተክርስቲያን ይሄዳሉ፣ አንድ መስጊድ ይሄዳሉ፣ አንድ ገበያ ይሄዳሉ፣ አንድ ድር ላይ ይቆያሉ። ለቅሶ አንድ ነው። ሁል ጊዜ እንደተያዩ ቁርሾ እንደያዙ ነው የሚሉት። ስለዚህ የዚህ የእርስ በርስ ግጭት እንግዲህ ትጥቅ ትግል የእርስ በርስ ግጭት ነው። አደጋው ለትውልድ የሚተላለፍ ነው። እዛ ላይ ለኤግዛምፕል ለምሳሌ ያስቀመጥኩት የቦስኒያ ሄርሴጎቪና ቦስኒያኮች ወደ 8000 ወጣት ልጆቻቸው በአንድ ቀን በሰርቢያ ወታደሮች በጅምላ ተገለው ተቀብረው እስከዛሬ ድረስ
ያው የተገኙ ሰዎች ሬሳቸውን ይቀብራሉ መልሰው እንደ አዲስ። ግን በሁለቱ ህዝቦች መካከል በደም አንድ ናቸው። ያው በስም ነው ቦስኒያክ እና ሰርቢያ የሚባሉት። ግን ሁለቱን መልሶ አንድ ላይ እንግዲህ ከ30 ምናምን ዓመት በኋላ ዛሬም ውሃና ዘይት ሆነው ነው የሚኖሩት። አይታረቁም፣ አይዋደዱም። ለወደፊትም ደግሞ ተስፋ ያለውም አይመስልም። ምክንያቱም ጎረቤት ናቸው፣ ይተዋወቃሉ። ትናንት አንዱ ለአንዱ ሚዜ ወይም የክርስትና አባት የሆነውን ሰው ነው የሚገለው። አባት ደግሞ የወንድሙ ልጅ ይገላል፣ የወንድሙ ልጅ አጎቱን ይገላል። እና አደጋው ይሄ ነው። ይሄ አንድ ቁጥር ላይ ፎከስ ያረኩበት ነው። ሁለተኛው ደግሞ እንግዲህ ብዘልና እኔ ትጥቅ አማጽያን ትጥቅ ሲፈቱ ንግግሩ መነጋገሩ ይቀላል። ምክንያቱም ፖለቲከኞች በዓለም መዲና የትም ቦታ ላይ ተሰብስበው ሄደው ተነጋግረው ከጠመንጃ ከጥይቱ ቦታ በጣም ርቀው ስለሆነ በቲዮሪ ነው እንጂ አይሰማቸውም። እና እነዚህ ጫካ ውስጥ የሚያድሩ ልጆች ውሃ አያገኙም፣ በደንብ አይታጠቡም፣ አይበሉም። እዚህ ላይ ደግሞ መንግስት የሆነ ጊዜ መጥቶ ስለሚያጠቃቸው ሁልጊዜ እንደፈሩ ነው የሚኖሩት። እና እነዚህ ዲፕሎማቶች ግን አንድ ቦታ ተገናኝቶ ሲወያዩ ለነሱ ይቀላል። ከስልጣን ውጭ አይደለም፣ ለነሱ ስልጣን ክፍፍል ሊሆን ይችላል። እና እነሱ ተፈራርመው ከሄዱ በኋላ ባለው ችግር ላይ ነው እኔ ትልቁ ችግር ብዬ የማየው። የፕሪቶሪያን ኤግዛምፕል ነው። ፕሪቶሪያ ላይ የቲፒኤልኤፍ ዴሌጌሽን እና የኢትዮጵያ መንግስት ዴሌጌሽን ተገናኝቶ እየሳቁ ተጫውተው በቦታ የነበሩ ሰዎችን የነገሩን ከሆነ በጣም ኮርድ ያልሆነ ወንድማማችነት የሞላበት ውይይት ነበረ። ድርድር እንኳን አልነበረም። ግን እስከዛሬ ድረስ የ2 ዓመት ወጣቶቹን ከጠመንጃ ማለያየት አልተቻለም። በጣም ከባድ ነው። እዛ ላይ ነው የኔ ፎከስ ያለው። የመጀመሪያው ችግሩን እንዳለ ያስቀምጬ ማህበረሰባዊ ችግሩን ካስቀመጥኩ በኋላ አሁን ያለው ችግር ምንድነው? እነዚህን ሰዎች ኦኬ ውሉ ተዋዋሉ፣ ስምምነት ተደረሰ። እነዚህ ልጆች እንዴት ነው ከጠመንጃ ለመለየት የሚቻለው? ፎከስ ያደረኩት እሱ ላይ ካስፈለገ ደጋግሜ ሄድበታለሁ። በጣም ብዙ ዘርፍ አለው ይሄ ጠመንጃ ትጥቅ ማስፈታት ማለት። ከባህልም አንጻር አለ። በተለያዩ ምክንያቶች እጅግ በጣም ከባድ ፕሮሰስ ነው። እንመጣበታለን። እንግዲህ አንዳንድ ጊዜ ሲነገር በአብዛኛው የተለመደው የምናስብበት መንገድ ራሱ እንዴት ነው ስንል አሸነፈ፣ ተሸነፈ፣ ከሌ ይህንን ቦታ ከሌ ያዘ፣ ይህንን ቦታ ከሌ ለቀቀ አይነት ነገር ነው እንጂ ዝርዝሩን እየረሳ ነው ሁሉ ይመስላል። እና ለዛ ነው ትንሽ እንዲሄዱበት ወደዚህኛው ጉዳይ ከመሄዳችን በፊት የፈለግኩት። በዚህ ሂደት ውስጥ ሰዎች እንዴት እያለፉ ነው፣ ህይወታቸውን የሚያጡበትን ህይወት ከማጣት ደግሞ በመለስ ባለው ደግሞ እንዴት ነው እየኖሩ ያሉት በጦርነት ቀጠና ውስጥ ያሉ ሰዎች እንደዚሁም ተዋጊዎቹ ራሳቸው የሚለውን ነገር እንደ ግለሰብ የምንረሳው ነገር እኔ የዛ ቦታ በሆን ብለን አስቀምጠን የምንረሳው ነገር እየሆነ እየመጣ ስለሆነ ሁሉ ነገር የሚለካው ማሸነፍ መሸነፍ በሚባል እሱም እውነት ማሸነፍና መሸነፍ ነው ወይ የሚለው ነገር ጥያቄ ምልክት ውስጥ ሆኖ እሱ ብቻ እየሆነ ስለሆነ ነው ትንሽ እንዲሄዱበት የፈለኩት። እንደው እንዴት ከባድ ነው ይሄ ትጥቅ የማስፈታት ጉዳይ፣ እንደምናስበው ቀላል አይደለም የሚለውን ነገር ደግሞ እሱን ለምን እንደዛ ካሉ ከተሞክሮም በመነሳት እና አሁን ደግሞ በተጨባጭ በሀገራችን ካሉት ሁኔታዎች በመነሳት ይሄዱበት እስኪ። ያ ትጥቅ ማስፈታት እጅግ በጣም ከባድ ነው። በተለይ ታጣቂዎቹ ወጣት ከሆኑ እዛ ላይ ለመጥቀስ ከልምድ ነው። እንደገና አንደኛ ወጣቶቹ እኔ ወጣት ላይ ነው ፎከስ የማደርገው። ምክንያቱም ኢትዮጵያ በተለይ ወደ 80% በላይ ወጣት ስለሆነ ያው በተለያየ ምክንያት ጫካም በቀላሉ ሊሄዱ የሚችሉ ወጣቶች ናቸው። አዛውንት አይሄዱም፣ ሴቶች እና ህፃናት አይሄዱም። ወጣት እንበላቸው እነዚህ በእድሜም ባንገድብ ወጣት ብለን በደፈና እናውራ እና ወጣቶች ከመጀመሪያው ወደ ጫካ የገፋፋቸው ምክንያቶች አሉ። አንድ ዓላማ ሊሆን ይችላል ከብዙ ምክንያቶች አንዱ። ሁለተኛው ደግሞ ወጣት በመሆኑ ብቻ የሚደርስበት ግፍ አለ። ለምሳሌ ኢትዮጵያ ውስጥ ብዙ ሰዎች ትምህርት ጨርሰው ዲግሪያቸውንም ይዘው ሃይ ስኩል ጨርሰው ስራ ያጣሉ። ሜክሲኮ አደባባይ ወይ መገናኛ ላይ ይኮለኮላሉ።
ማታም ሄደው አንድ ሰፈር ላይ እንደው ከችግርም አንጻር ነው 4፣ 5፣ 10 ሆነው አንድ ክፍል ውስጥ ሊያድሩ ይችላሉ። ይሄ ደግሞ በአካባቢው ሰዎች ከየት እንደመጣ ነው እንግዲህ የትግራይ ልጅ ከሆንክ ወይ ኦሮሞ ልጅ ከሆንክ ለምሳሌ በቀላሉ ታርጌትድ መሆን ትችላለህ። ጥርጣሬ አለ ከመንግስትም በኩል መንግስት አምናቸውም እነሱም አምኑም እና ይሄ ምን ወዴት ይሄዳል? ልጆቹ አንዳንድ ጊዜ ይታሰራሉ፣ ይጠየቃሉ እና ሞር ሃራስመንት ይሆንባቸዋል። ይህም ከማድረግ ምን ይላል? ለምን ጫካ ገብቼ እኔ አልታገልም እዚህ ምን እሰራለሁ ብሎ ይገባል። ግን አላማው ብዙዎቻችን የምናሽሞነምነው ቃል አለ፣ ትጥቅ ትግል የሚባል ነገር። ይሄ መገዳደል ነው። ወንጀል እየሰሩ ነው። መንግስትም ታጣቂዎቹም ሰውን ነው የሚገሉት። እንግዲህ ኋላ ነው ሊጋሊ መጥቶ ይሄኛው የመግደል መብት አለው ወይ? ማንም የመግደል መብት የለውም ሰውን። መንግስትም ቢሆን ኤክስትራ ጁዲሻል ኤክስትራ ፕሮሲጀር ሰውን መግደል አይችልም። መንግስት በፍርድ ቤት ሂደት ውስጥ የሞት ፍርድ የተፈረደበትን ነው እንጂ መግደል የምትችለው ዝም ብለህ አትገኝ። ወይ ወራሪ ኃይል ወይ ታጣቂ ኃይል። እንግዲህ እሱ የሁማኒቴር አለው አምጥተን መከራከር እንችላለን። ግን አላማው ሰውን ለመግደል ነው። ስለዚህ ይሄ ወጣት ከቤት ሲወጣ ጠመንዛም ይዞም ሄድ ወይም ዛም ያገኝ ሰውን ለመግደል ነው፣ ወንጀል ነው። መንግስትም ደግሞ ሄዶ እሱን እያደነ ሲገል ሰው የሚገለው አት ኤንድ ኦፍ ዘ ዴይ ሁለቱም የአንድ ሀገር ሰዎች ይገዳደላሉ። ያው ቅድም ያልኳቸው ቀውሶች ይከተላሉ። ምንድነው ችግሩ? ከዚህ በላይ ለምን አልመሰለ ጫካ ሲገባ አንድ ወጣት ከገባ በጠመንጃው ብርታት አንደኛ የራሱን ሴኩሪቲ አስተማማኝ የሆነ ኑሮ የሚኖር ይመስለዋል። ምክንያቱም ማንም ቢመጣ በጠመንጃው ራሱን ተከላክሎ ወይ ገሎ ራሱን ተከላክሎ ቢሞትም ዝም ብሎ አዲስ አበባ ውስጥ ከተማ ውስጥ እንደነበረበት ጊዜ የካድሬዎች ወይም ደግሞ ሚሊሻዎች ወይ ፖሊሶች መጥተው ሀራስ አያረጉትም። አሁን ራሱን ይከላከላል። አትሊስት ገሎ ገድዬ ሞታለሁ ይላል። ጠመንጃ አለው። በዚሁ በጠመንጃ ደግሞ ምግቡን ያገኛል። ሚዳቋ አድኖ ሊያበላ ይችላል፣ ወይም ደግሞ ሰውን አስፈራርቶም ሊቀማ ይችላል። ጠመንጃ የምግቡም ደግሞ ምንጭ ነው። ከሁሉም በላይ ደግሞ እንደዛም ሄዶ አሁን የጦር ወንጀል ሆኖ ዩጎዝላቭ ጦርነት በኋላ የጦር ወንጀል የሆነው ለምሳሌ ሴቶቹን መድፈር፣ ጠመንጃ ያን ሁሉ ጉልበት ይሰጣል። በጠመንጃ ብርታት ሴቶችን ይደፍራሉ። አንደኛ ባዮሎጂካል ኒዱ አለ እንግዲህ ጫካ ውስጥ ነው የሚኖሩት። ወደ ብሪቲዝ ግን ጠመንጃ ያን ሁሉ ፓወር ይሰጣል። ሴቶችን የመድፈርን ሁሉ ትልልቅ ሰዎችን ወስዶ የማሰር ማገት፣ ማንገላታት በፈለገበት ሰዓት ሄዶ መኪናውን ማቃጠል፣ መንገድ መዝጋት ይችላል። ጠመንጃ ይህን ሁሉ መብት ያጎናጽፋል። እንግዲህ መብት በህግ አንጻር በትክክለኛ ኮንሰፕቱ ሳይሆን ጉልበት ይሰጣል ጠመንጃ። ስለዚህ ይህን ሁሉ ለምዶ ምግብ እየበላበት የራሱን ሴኩሪቲ ከስጋት ውጭ መኖር በሚችልበት ሰዓት እሱ ይሄ ገላ ለመታጠብ ጫካ ውስጥ በእግር መሄድ ምግብ ሳይበሉ 2-3 ቀን ማደር ምናምኑ እሱ ሁለተኛ ደረጃ ነው የሚሆነው። ዋናው ነገር በጠመንጃው የራሱን መብት ማስከበር ችሏል። ይሄ ሰው ምግብ ይበላበታል፣ ይኖርበታል። አሁን ይህንን እንግዲህ ስምምነት ላይ ሲደረስ ይህን ሁሉ እንጆይ ስታደርግ የነበረውን ያን ሁሉ ደስታህን ቀንሶ ማለት ነው እንግዲህ ጠመንጃህን አስረክም ማለት ይህን ሁሉ ደስታህን ተው፣ አቁም፣ በቃ ከአሁን በኋላ በጠመንጃው ብርታት የምታገኘው ነገር የለም። ከአሁን በኋላ የምሰጥህ ማህበረሰቡ ዓለም አቀፍም ሆን የኢትዮጵያ መንግስትም ሆን ብቻ ማህበረሰቡ የምሰጥህ ነገር ብቻ ነው ለአንተ የሚሰጠው። አንተ ከአሁን በኋላ ጠመንጃህን አስረክበህ ምንም ነገር የለህም ነው የምትለው። እና ይሄ ከሰውም ልጅ አንጻር እንዱ ኖርማሊ በተለይ በኢትዮጵያ ውስጥ ይሄ ፈቺና አስፈቺ ነው፣ አሸናፊና ተሸናፊ ሰው ሁልጊዜ ያሸነፈው ነው በቃ። ሌላውን እጅ አስነስቶ እጅ ነሳ ማለት ዝም ብሎ አጎንብሶ እጅ መንሳት ብቻ ሳይሆን እጅ መቁረጥንም ያካትት ነበር። እጅ ነስተው ሄዱ የሚባለው የሸዋ መኳንንት አፄ ቴዎድሮስ እጃቸውን ነስተው ሄዱ፣ እጅ ቆራርጠው ነው ሄዱት። ስለዚህ ያ ነበር ልምዱና አሁን ግን ጠመንጃን ብቻ ወስደበት ሰዎቹን እጅ በቃ ምንም ነገር የቀራቸው ነገር የለም። ሁለተኛው ነገር ምንድነው? በጫካ ውስጥ በሚኖሩበት ጊዜ በተለያዩ ምክንያቶች የአካባቢውን ማህበረሰብ ሊያስቆርፉ ይችላሉ በድርጊታቸው። እንደነገርኩሽ ሴትን መድፈር አለ፣ ንብረት መዝረፍ አለ፣ ሰውን ማገት አለ፣ ትራንስፖርት ይቆማል፣ የታመመ ሰው ሐኪም ቤት እንዳይሄድ መንገድ ይዘጋል። ብዙ ነገሮች አሉ እንግዲህ በዚህ በትጥቅ ትግል ሂደት ውስጥና ህዝቦች ያኮርፏቸዋል፣ ግን እንዳይናገሯቸው ጠመንጃ ያላቸውም መብት የላቸውም። ታዲያ እነዚህ የቀድሞ አማጽያን ጠመንጃቸውን አስቀምጠው ባዶ እጃቸው ወደ ማህበረሰብ ሲመጡ አሁን ህዝቡ አይፈራቸውም።
ያኔ ይዞ የነበረውን ቂሙን ሁሉ ይወጣባቸዋል። ስለዚህ ተመልሶ ወደ ማህበረሰባቸው እንኳን ሊሄዱ አይችሉም። እንግዲህ የኢኮኖሚው ችግር እንዳለ ሆኖ ነው። ምን ሄዳሉ? ምን ይሰራሉ? ሄደው አሁን ገበሬ ነው የሚሆኑት? አርሰው ሊበሉ ነው? እንደሱም ደግሞ እንዳሁን ትምህርት ተምረዋል፣ ማረስ አያውቁም፣ ይነግዳሉ፣ ካፒታል የላቸውም። ዝም ብሎ አባትና ቤት ይቀመጣሉ። አያዋጣም፣ ባህሉም አይፈቅድም። ስለዚህ ያ እንግዲህ ጋፕ መሞላት አለበት ለእነዚህ ሰዎች ትጥቅ ማስፈት። ያ ደግሞ በጣም ከባድ ነው። ኤግዛምፕል እዛ ላይ ያስቀመጥኩት አንድ ትንሽ ምሳሌ ያስቀመጥኩት በዩጎዝላቪያ ጦርነት ጊዜ ከጦርነቱ በኋላ 1000 የማይሞሉ የክሮኤሽያ ወጣት አማጽያንን ከጠመንጃ ለመገላገል የአውሮፓ ዩኒየን ከ1 ዓመት በላይ ነው ኔጎሽየት ያደርገው። ለዛውም እያንዳንዳቸው አፓርትመንት ቁልፍ ተሰጥቷቸው ብዙ ሺህ ዩሮ ካሽ ተሰጥቷቸው ጭራሽ ከጠመንጃ መላቀቅ አልቻሉም ልጆቹ። አንደኛ እድሜም ነው። ጠመንጃው እጅግ በጣም አስፈላጊ በሆነበት ጊዜ ህይወታቸውን ጭምር አድነውበታል በጠመንጃው እና መላቀቅ አይፈልጉም። ስለዚህ ክብደቱ እዛ ላይ ነው። እንግዲህ አሁን አቅልዬ ነው ወረቀቴ ላይ በሰፊው ጽፍ ያለው። ምናልባት ጠያቂዎችም ካሉ ያው የውይይት መነሻ ስለሆነ ያው ላፍ አድርጌ ለማለት ብዬ ነው። ገብቶኛል። ምናልባት ግን በምሳሌነት ያነሱት አንድ ነገር ላይ ትንሽ የበለጠ ቢሉበት ወይንም ደግሞ ብዥታን የሚፈጠር ነገር ስላለው ለምሳሌ ወጣቶቹ አንድ ከስራ አጥነት ጋር በተያያዘ ምንድናቸው የሚገፋፏቸው ምክንያቶች ወደ ትጥቅ ትግል የሚለውን ሲያብራሩ ለምሳሌ ሜክሲኮ ላይ ወይ እንደዚህ አዲስ አበባ ማለት ነው የትግራይ የኦሮሞ ወጣቶች አንድ ላይ ሆነው ተከራይተው እንደዚህ ብዙ ሆነው የሚኖሩበት አይነት ነገር ኢላማ የሚሆኑበት የትግራይ ልጆች የኦሮሞ ልጆች እንደዚህ እያሉ ያሉት አለ እና እሱ ከምን አኳያ ነው በተለየ አይነት ነገር አድርገው ከጠቀሱት ያው አይደለም ብዬ ስለማስብም ጭምር ነው የምጠይቀውት። ምክንያቱም ለምሳሌ ህወሓት ከፌዴራል መንግስቱ ጋራ ጦርነት ላይ በነበረበት ወቅት ልክ ነው የማይመለከታቸው ሁሉ በጥርጣሬ እንደዚሁም ደግሞ ገንዘብ መውሰድ የሚፈልጉ የጸጥታ ኃይሎች አባላት የሆኑ ያንን የሚጠቀሙበት አይነት እና የትግራይ ተወላጆች የሆኑትን የሚያጠቁበት አይነት ጥቅም ፍለጋም ወይም ደግሞ ጥርጣሬም ገና ለገና ከህወሓት ጋር ግንኙነት ሊኖረው ይችላል በሚል አይነት ነገር አለ። ከኦላ ጋር ውጊያዎች ሲደረጉ ደግሞ እንደዛው የኦሮሞ ተወላጆች ትኩረት የሚደረግበት ነገር አለ። አሁን ደግሞ አማራ ክልል እየተደረገ ባለው ውጊያ እንደዚሁ የአማራ ተወላጆችን በተለይ የተለያዩ አካባቢዎች ላይ ትኩረት የሚደረግበት እና ከፋኖ ጋር የተያያዘውም ያልተያያዘውም እንደዚሁ በተለያዩ ኃላፊነት በጎደላቸው ሰዎች በተለይ ኢላማ የሚሆንበት አይነቱን ነገር እናያለን እና ምናልባት እሱ ጋር የትግራይ ኦሮሞ ሲሉ በተለየ ኢላማ የሚደረጉ አይነት በቀላሉ ኢላማ ብለው ሲገልጹት እሱ ጋር ማለት እኔ ኤግዛምፕል ነው የምነግርሽ። ሰዎች ጫካ እንዲገቡ ከምገፋፋቸው አንድ ነገር ስጠቅስ እንደ ኤግዛምፕል ነው ያመጣሁት እንጂ እኔ ማስረጃ የለኝም። መረጃዎች አሉ። ለምሳሌ ኦሮሞዎች የትግራዮቹን ያው ዓለም የሚያወቀ ነው። የኦሮሞዎች ቡራዩ አካባቢ ለምሳሌ ብዙ ሀራስ ያደርጓቸዋል። ከምዕራብ ወለጋ የሚመጡ ልጆች አውቶቡስ ውስጥ ለምሳሌ እኔ ራሴ ለቀምት መላለስ ነበር። አሁን ከ4 ዓመት ወዲህ አቆምኩ እንጂ አውቶቡስ ውስጥ በየቦታው በየኬላው ላይ ወጣት የምዕራብ ወለጋ ልጅ ሆነች ሀስል ነው። አውቶቡስ በየኬላው ትልቅ ፍተሻ ነው የሚደረግባቸው። አይፈረድበትም መንግስትም፣ ምክንያቱም እየተዋጉ ስለሆነ ማን ምን እንደሆነ ስለማይታወቅ ሳብጀክት እንደዚህ አይነት በሬጉላር የሆነ ፍተሻ፣ ኪስ፣ መታወቂያ፣ ወረቀት ብዙ ነገር ውስጥ ያልፋሉ ወጣቶችንም እኔ በዓይኔ አይቻለሁ ይሄንን እና ይሄ ሁሉ ሲበዛበት ሰው ምን ቤት ቁጭ ብዬ ስራ የለኝ፣ ስራ አላገኝም፣ ፊውቸር የለኝም፣ አንደኛ ለምን እዛ ሄጄ በቃ ነው አይወጣልኝም የሚል ነገር ያደርጋሉ ከሚል ነው ጻፍኩት። እንደነገርኩሽ የትግራዩ አለ፣ አሁን የአማራውም ሰርፕራይዝ አረገኝም ቢያረጉ። ምክንያቱም መንግስትም የራሱ ምክንያት አለው የሚያደርግበት ይጠረጥራል። ምክንያቱም ጦርነት ላይ ናቸው፣ ውጊያ ላይ ናቸው። በውጊያ ጊዜ ደግሞ ጠላትሽን ለማዳከም ብዙ ነገሮች ዝም ብሎ ጠመንጃ ብቻ አይደለም፣ በብዙ ነገሮች መጎዳዳት ይቻላል እና በዛ ውስጥ መንግስትም ራሱን ይከላከላል፣ ጫካ ያሉትን ራሳቸውን ይከላከላሉ። ስለዚህ ኖርማል ነው ይሄ እንደዚህ ታርጌት ቢደረጉ ማለት ነው ወጣቶቹ። እኔ እንኳን እንደ ሳምፕል ነው ያቀረብኩት። እዛ እንደነገርኩሽ ማስረጃው የለኝም፣ መረጃው ነው ያለኝ።
ደግሞ ኖርማሊ ከሌላ ሀገር እንዳየሁት ይቻላል። ይሄ ጦርነት ውስጥ ከገባሽ እኮ የማይቻል ነገር የለም። ከተዋጋሽ ዋናው ይጋደሉ የለም እንደ ነፍስ ለማጥፋት እኮ መደረግ የሌለበት ግን የሚደረግ ነገር ነው። ኤግዛክትሊ እንደሱ ማለት ነው። እሺ ወደ አድማጮች ደግሞ አስተያየት ልለፍ። ኢፍትሐዊነት በነገሰበት ጭቆናና መገፋት ባለበት ተስፋ የቆረጡ ስራ አጥ ወጣቶች በበዙበት ሀገር አንዱን ታጣቂ ትጥቅ ቢያስፈቱ ሌላው መታጠቁ ይቀራሉ ወይ ብሏል። አይቀርም ይሄ ነገር። እኔ ለዚህ ነው እኔ ለሁሉም ታጣቂ ቡድን ይሆናል የሚል ነገር እንደ ቴምፕሌት ነው ያቀረብኩት። ዓለም አቀፋዊ የሆነ ከኢትዮጵያ ሁኔታ ጋር አዛምጄ ነው። ከአንዱ ጋር እርቅ መሰረትሽ ማለት ኢትዮጵያ ውስጥ ሰላም መጣ ማለት ነው። ስለዚህ እኔ እንደው በቃም ሆነ ከሁሉም አንጻር ብታይ ነው ይሄ። እኔ ለዚህ ነው ስፔሲፊካሊ ለአንድ ድርጅት አለም የሰራሁት። ኤግዛምፕል ያመጣሁት የቲፒኤልኤፍ ስምምነት ተደርሷል። ስምምነትም ተደርሶ ያለውን ችግር ለማሳወቅ ነው እንትን አልኩት። ሌሎች ጋር ከዚህ ከቲፒኤልኤፍ ከፕሪቶሪያ ስምምነት በኋላ እንደታቀደለት ወጣቱን ዲስአርም ማድረግ ከጠመንጃ ለይቶ ወደ ሰላማዊ ኑሮ መመለስ ያልተሻለበትን ምክንያቶች በሚቀጥለው ጊዜ ተመሳሳይ ድርድር ቢደረግ ለምሳሌ ከኦላን ወይም ከፋኖ ጋር ተመሳሳይ ችግር እንዳለ ከወዱ እንዲታወቅና ምናልባት ምሁራን መንግስትም ከፈለገ ከሁሉ በፊት መደረግ ያለበት መንግስት ምን ልሰጥ ይችላል ብሎ እኔ እዛ ላይ እንግዲህ ኋላ አምሹር ተመጭበታለች እንደ መፍትሄ ያቀረብኩት ምን ቢሆን ነው እነዚህ ሰዎች አትራክት ማድረግ፣ ምን ቢደረግ ነው እነዚህ ልጆች ከጠመንጃ መገላገል የሚቻለው? ነገርኩሽ። አንድም እንግዲህ እድሜ ጉዳይ አለ። ወጣት ከሆኑ አፓርትመንት ሁሉ የተሰጣቸው 10,000 ዩሮ የተሰጣቸው የክሮኤሽያ ወጣት ልጆች ጠመንጃ አንለቅም ያሉበትን ጊዜ አይቻለሁ። በኢትዮጵያ ሁኔታ እንግዲህ ምን ቢደረግ ነው ልጆቹ አሁን ለምሳሌ ከጠመንጃ ጋር ይሄ ቅድም ያልኩሽን ሁሉ ነገር ይሄን ጠመንጃው እንግዲህ ይሄን ሁሉ ሰጥቷቸዋል። ያን የሰጣቸውን አስተማማኝ ወዳጃቸውን የገንዘብም የጸጥታም የደህንነትም ምንጫቸው የሆነውን ጠመንጃቸውን እንካ ብሎ ሲሉ ያን የሚተካ ነገር ማግኘት አለባቸው። ኢኮኖሚካሊም ማህበረሰቡ ውስጥም ደግሞ ተመልሰው እንዳይጭ ብዙ ነገሮች አሉት። ያን ጠመንጃውን የሚተኩ ነገሮች አንድ አይደሉም። ገንዘብ ብቻ መስጠት አይደለም። እነዚህ ልጆች ብዙዎች መናገር አይፈልጉም። ሪዮት ምን መሰለሽ፣ አሁን በኖርማል ህብረተሰብ ውስጥ አንድ ሰው አንድን ግለሰብ ገሎ ሲታሰር ለምሳሌ ታስሮም ሲፈታ በፈረንጅ ሀገር ሳይኮሎጂ ሰፖርት ይሰጠዋል። ምክንያቱም ሰው መግደል ቀላል ነገር አይደለም። አንድ ሰው ገለሽ ትልቅ ነፍስ ነው የምታጠፊው። ነፍስ ጠፋበት ሰው ይባል። እኔ ልጆኝ አሁን አስታውሳለሁ በዚህ በጉማ ባህል ግራ እጁ ላይ ሰንሰለት ይታሰርለታል እና ከአካባቢው ከማህበረሰቡ ወጥቶ ነው ሌላ ቦታ ሄዶ ገንዘብ ለምኖ ማምጣት አለበት እና ከዛን ክልክል ያለ እየደወለ ሲመጣ ሰንሰለቱ ሰው ሁሉ ያውቃል። ይሄ የሰው የሰው ነፍስ በእጁ ጠፍቷል ነው የሚባለው። ሳይኮሎጂካሊ በጣም ትልቅ ነው። አንድ ሰው እጅ ላይ ነፍስ መጥፋት ማለት ነው። እዚህ ግን የምናወራው አንድ ነፍስ አይደለም፣ ነፍሳትን ነው የሚገሉት። መንግስትም እንደዚሁ ነው። መንግስት ወታደሮች፣ ታጣቂዎችም ነፍሳት ናቸው የሚያልቁት ሁለቱም ቦታ። ስለዚህ እነዚህ ሰዎች እንዲሁ ጠመንጃ መለያየት ብቻ ሳይሆን ወደ ማህበረሰቡ መልሶ ከመቀላቀላቸው ፊት ኖርማል ፕሮሲጀር ላይ ኢንካምፕድ ሆነው ወደ ሰውነት መመለስ አለባቸው። ጭንቅላታቸው ኖርማል አንድ ሰው መግደል በጣም ከባድ ነው። እኛ ግን የምናወራው አሁን ብዙ ሰዎችን የሚገሉትን ሰዎችን ነው። ስለዚህ ያ ስቴጅ ሁሉ አልነበረም። አሁን ትግራይ በቃ በመንግስት ምንድን ነው የሚያስበው? ስምምነት ተደርሷል፣ ጠመንጃችሁን አስረክቡና ሄዱ። የት ነው የሚሄዱት? ምን ሊሆኑ? ምን ሊበሉ? ማህበረሰቡ ምን ይላቸዋል? የት ነው የሚሄዱት? ለዚህ ነው በሺዎች የሚቆጠሩ እግራቸውን ያጡት፣ እጃቸውን ያጡት፣ ተዋግተው እንዲሆኑት ዋይ የሚል ጥያቄ ይመጣል። ስለዚህ መንግስት ጠመንጃን ከሰዎቹ ከመውሰዱ በፊት ያንን ጠመንጃ ይዘው ያገኙት የነበረውን ነገር ኢኩዊቫለንት የሆነ ነገር በተለይ ሰላምና መረጋጋት በሰላም መኖር መቻላቸውን ማዘጋጀት አለባቸው። ከሱ በፊት ነው እንግዲህ ገንዘብ ቢገኝ የዓለም አቀፍ ማህበረሰቡ ገንዘብ ቢሰጥና ካምፕ ቢያዘጋጅ
ካምፕ ውስጥ እንዲሁ ለ6 ወር 8 ወር ሰዎች ወደ ሰው መመለስ አለባቸው። እንደ ሰው ቁጭ ብሎ ኳስ ቢጫወቱ ደና ሰውነት ውስጥ የሳይኮሎጂካሊ ቀላል ነገር አይደለም ሰውን መግደል። ሰዎችን የገደሉትን ሰዎችን ነው እንግዲህ አምስት ማህበረሰብ ውስጥ የምናስቀምጣቸው አሁን እና ጫካ ውስጥ እያሉ ያው ፋኖ ነው፣ ኦላ ነው፣ ቲፒኤልኤፍ ነው ይገላሉ። ሲመጡ እንግዲህ አርበኛ ገል፣ ታጋይ ገል፣ ጃል ገል እያልን እንግዲህ የምናውቃቸው ሰዎች እኮ አትሊስት በጫካ ህይወታቸው ውስጥ የሆነ ሰው ነፍስ እጃቸው ላይ አለ። ስለዚህ እነዚህን ሰዎች በቀላሉ ዝም ብለን መንግስት እንደሚያስበው ወስዶ በቃ ወታደር ውስጥ መክተት ልምድ አላቸውና ወደ ካምፕ ቀላሉ ነገር መንግስት ሁልጊዜ የሚለው ልምድ አላቸው። ምን ነው ልምድ ያላቸው? ሰውን መግደል ልምድ እኮ ነው። ይሄ ደግሞ ልምድ አይደለም፣ ባይለመድ ይሻላል። እነዚህን ወጣቶች ከጫካ መጡ ሁለተኛ ጠመንጃ እንዳያዩ ማድረግ ነው አንዱ መፍትሄ። ግን እንዴት ይደረጋል? እሱ ምን በልተው ይኖራሉ? ግን ብቻል ትልቁን ቀድሞ አማጽያንን ትልቁ ለሰው ልጅ ኮንትሪቢዩሽን ሰራ የሚባለው መንግስት ቢያስብበት ከጠመንጃ ጋር እንዳይገናኙ ማድረግ ነው። ሁለተኛ ሰላማዊ ህይወት እንዲመሩ በሰላም እንዲኖሩ ማድረግ ነው እና ይህንኑ ነው ለማለት የፈለግኩት። እንግዲህ ያነሱት ነገር አለ። ምንድን ነው የሚሆኑት? ትጥቅ መፍታት ሲባል ዝም ብሎ ቀላል ነገር አይደለም። የነበረ ተፈሪነት ነበረ፣ ክብር ነበረ፣ ያው በጥሩ መንገድ የመጣም ባይሆን ገንዘብ ነበረ። ከዛ እሱ ሁሉ ነገር ነው ቀጥ የሚለው። እንግዲህ በተለይ ደግሞ ከዓላማ ጋር ባልተያያዘ የገቡ ሰዎች እንደ ስራ ማግኛም አድርገው ለገቡት ሰዎች ይሄ በጣም አሳሳቢ ነገር ነው። ተመልሶ ሰላማዊ ኑሮ መጀመር ማለት ከዜሮ እንደመጀመርም የሚሆንበት ነገር ነው። እዚህ ጋር ግን ማበረታቻስ አይሆንም ወይ? አሁን የሆነ ነፍጥ አንስቶ ከፌዴራል መንግስቱ ጋር የተለያዩ እንግዲህ በዋናነት የሚነሱት የሶስቱ ክልሎች ይሁኑ እንጂ የተለያዩ አካባቢዎች ላይ ነፍጥ አንስተው እንደዚሁ ለመዋጋት የሞከሩ የተለያዩ ውድመቶችን ያደረሱ ከዛ በኋላ ታረቁ ተብሎ ደግሞ ይሄና ያ ተሰጣቸው የተባለ ስልጣን ጭምር ማለት ነው። የተለያዩ ኃይሎች አሉ በየተለያዩ ክልሎች ማለት ነው እና አካባቢዎች እና እንደውም ማበረታቻስ ደግሞ የመሆንስ ነገሩ አይ እኔ ዝም ብዬ በሰላማዊ መንገድ እንደዚህ እያልኩኝ ጥያቄዎች እየጠየቅኩኝ እየጻፍኩኝ እየተናገርኩኝ ምንም አልሆነም። እነዚህኛዎቹ ጋር ግን የሚል አንደኛው ነገር ትጥቅ ትግልንም የሚያበረታታ ከሆነ ዓላማን ከማስፈጸሚያ አንጻርም ፖለቲካዊ፣ ሁለተኛ ደግሞ ከግል ጥቅምም አንጻር ደግሞ ከዚህ ከገንዘብ ከቁሳቁሱ አንጻርም ደግሞ አይ እንትና እኮ መሳሪያ ነሱ፣ ከዛ በኋላ ደግሞ እንደዚህ አይነት ስልጣን ተሰጣቸው፣ እንዲሁም ይህንን ያህል ገንዘብ ተሰጣቸው መቋቋሚያ ተብሎ የሚል የበለጠ አሁንም የሚገፋፋስ አይሆንም ወይ የሚለውን እሱን ደግሞ ያ በመሪ ደረጃ ሊሆን ይችላል። እኔ ግን ሲዋጋ የነበረን አማጺ የፈለገው ነገር ሰጥተሽው ስታመጪ ያው በአለቆች ደረጃ ድርድር ተደርጎ ስምምነት ስለተደረሰበት ነው እንጂ ብዙዎቹ ጠመንጃቸው መልቀቅ አይፈልጉም። ያን በቃ ይሄ የሳይኮሎጂካል እንትን ነው። ጠመንጃው ከሀብትም በላይ ነው። ምንም መገመት አትችይም። እኔ ብዙ ጦርነት ቦታዎች ነው እድሜ ልኬን የሰራሁት እና ጠመንጃ የያዙ ሰዎች ሌላ ስቴት ውስጥ ነው ስቴት ኦፍ ማይንድ ውስጥ ነው ያሉት እና ገንዘብ አይደለም ምንም አይደለም። ዩኒፎርም ብቻ ይዘህ ጫማ ይዘህ ክላሽንኮቭ ከያዝክ በኋላ ይሄ ገንዘብ አይደለም ብዙ አትራክሽኑ ፓወር ይሰጣል። ይሄ ሂውማን ቢንግስ ኢጎይስት ናቸው። በዚህ በጠመንጃ ብርታት ብዙ ነገር ነው የሚያደርገው። ጠመንጃውን አስቀምጦ ከመጣ በኋላ ግፋ ብል ካፒታል ብትሰጪው ሱቅ ብከፍት ምንም ተራ ነጋዴ ነው፣ ምንም ነገር የለውም እውነቱን ለመናገር። ለዛውም እንግዲህ መንግስት የመነሻ ካፒታል ሰጥቶ ይህን ሁሉ ያደርጋል ተብሎ ቢገመት ካፒታል ብኖረው ስራ አጥም አይኖርም ኢትዮጵያ ውስጥ። እንግዲህ ችግሩ አንቺ የምትይው ርዕዮት የማይደርስበት ምክንያት ሚሊየንስ እነዚህ ጫካ እንደገቡ ልጆች እነሱ በነበሩበት ሁኔታ የነበሩ አሁንም እንደዛው ያሉ አሉ። ስራ አጥተው ቁጭ ያሉ ተስፋ ያጡ ብሩህ ነገን የማያዩ ብዙ ልጆች አሉና መንግስት በእኔ እንግዲህ ኋላ እንመጣበታለን ሶሉሽን ነው ለነዚህ ልጆች
የሚሰጠው whatever it is ከሰጠ የለም የሚሰጥም አይችልም። ብዙ ችግሩ እዛ ላይ ነው ለኔ ዓለም አቀፍ ማህበረሰብ ካልተጨመረበት በስተቀር ማለት በቂ አይደለም። ብዙዎችን እንትን ያለ ነው ያገለለ ነው እንዲህ ሊባል ይችላል እንጂ የተለያዩ አካባቢ ያሉ አሁን በትጥቅ ሲዋጉ የነበሩ አካላት ሲገቡ ፖዚሽንም ሆነ እንደዚሁም ደግሞ የመቋቋሚያ ተብሎ አይነት ነገር ይሰጣል እኮ። በጣም በርካታ አይደሉ? ልክ ነው። አሁን አንቺ የምትዩንም ይገባኛል። አሁን እንግዲህ በግልጽ እናውራት። የተወሰኑ ኦላ ፋንክሽኖች ከመንግስት ጋር ተነጋግረው ከመሮ ተለይተው ገቡ። ወደ 8,000 ልጆች ገቡ ተባለ። አሁን ገቡ ተብሎ ስልጣን እኔ እስከማውቀው ድረስ አይ ቲንክ ትክክልም ነኝ ብዬ አስባለሁ። በጣም 1%ቱም አይሆንም ስልጣን የተሰጠው። ጥቂት አመራር ላይ ያሉ ሰዎች ቦታ ይሰጣቸዋል። የቀረው እንደገና ወስደ ወደ ውትድርና ወደ ፖሊስ ምናምን ትከታቸዋል። ይሄ ምንድነው? ጠመንጃ አስቀምጦ በሰላም እኖራለሁ ብሎ ያለውን ሰው እንደገና መልሶ ወደ ጫካ የኔ እምነት ነው ይሄ። በተቻለ መጠን ኢትዮጵያ ውስጥ ሰው ጠመንጃ እንዳይዝ ማድረግ ነው ብቻ to the extent possible 100,000 የነበሩ ከሆነ ወደ 80,000 ዝቅ አድርገው ወደ 80,000 ደግሞ ዝቅ የማይል ከሆነ ደግሞ ወደ 40,000 አድርገው ብቻ ጠመንጃ እንዳያዝ ኢትዮጵያ ውስጥ በምናስብበት ጊዜ መንግስት ከዛ ጠመንጃ አስቀምጠው የመጡትን ሰዎች ደግሞ ጠመንጃ ሰጥቶ ሂድና ተዋጋ ማለት ለረጅም ጊዜ ለማህበረሰቡ ሰላምና መረጋጋትን የሚያመጣ ነገር አይደለም። ስለዚህ እሱን ነው የማየው እና አንደኛ ተጠቃሚዎቹ ትንሽ ናቸው። ከጫካ ስለመጡ መንግስት ድጎማውም ይሄን አይል አይደለም፣ ለተወሰኑ ሰዎች ነው የሚሰጠው። የፈለገው ነገር ቢሰጥ ግን ጠመንጃን የሚተካ በጣም ትንሽ ነው። ኤክሰፕሽኖች አሉ። ለምሳሌ አማጽያን የሆነ ላቲን አሜሪካ ሀገር ውስጥ ሰርቻለሁ። 99.9 ገበሬዎች ነበሩ። ጥያቄያቸው የመሬት ነበረ። ጫካ ውስጥ ገቡ። ድርድሩ ላይ ምንድነው መሬት ሪፎርም ይደረጋል። ከመንግስት ጋር ተስማሙ። መሬት ሪፎርም ሲደረግ ገበሬዎቹ ገቡ። አንድ ትራክተር ይሰጣቸውና ዘር ይሰጣቸዋል። ለሚቀጥለው ዓመት እስከ አንድ ዓመት ደግሞ ቀለብ ይሰጣቸዋል። አለቀ ጉዳዩ። የጠመንጃ ፍቅሩ አይደለም። አርሶ ነው የሚያድሩት እነሱና እሱ ነው ሞር የሚሻላቸው። በኢትዮጵያ ሁኔታ ግን ዛሬ ኦፍ ኮርስ ብዙ ሶሉሽኑን ኋላ ልንመጣበት እንችላለን። ጠመንጃን የሚተካ ነገር የፈለከውን ያህል ብትሰጥ መሪዎች ብቻ ተስማምተው በስምምነቱ መሰረት ይከዳል እንጂ ሽፍታ ሆኖ እዛ መቅረት ይፈልጋል ሰው። ለዚህም ነው ብዙ የትግራይን አላቅም ኤክሰፕሽናሊ ትግራይ አማጽያን ሳይሆኑ ያው እንደ ኮንቬንሽናል ወር ነበር የተካሄደው። ትጥቅ ትግል አይደለም። ያው ልዩነቱን እንግዲህ ዲቴይል አልገባም። ከፋኖ እና ከኦላ የተለየ ነው። ኮንቬንሽናል ወር ነበር የተካሄደው እና ጫካ ውስጥ ምቀርለም አንድ እዝ መዋቅር አለው። ከላይ ወደ ታች ሲታዘዝ ቲፒኤልኤፍ ከላይ ተፈራርሚ ያለው ብሎ ሲያዝ ወታደሩ በሙሉ ይሰማል፣ ያዳምጣል፣ ውሳኔ ይቀበላል ከላይ። የእንትኖች ግን እንደዚህ አይመስለኝም። የኦላ እና የፋኖ ሽምቅ ተዋጊዎች ናቸው። ተደብቀው ነው ከመንግስት ጋር የሚዋጉት፣ ፊት ለፊት አይዋጉም ያው ካልተጋጠሙ በስተቀር እና እነዚህን እንኳን ተስማምቶ ወደ ሰላማዊ ኑሮ ለመመለስ አንዳች ስምምነት ላይ ቢደረስ ሁልጊዜ የሚቀር አካል አለ፣ የማይፈልግ ወደ ማህበረሰቡ መመለስ የማይፈልግ ከጠመንጃው ጋር መኖር የሚፈልግ። ያው እንግዲህ ጠመንጃ ወደድኩ አይልም። ለሆነ ዓላማ የጧት ዓላማችንን ይዘን መጣን ዓላማ ክዳችሁ ነው ለመንግስት ገባችሁት ብሎ እነዛን ይኮንንና ይቀጥላል። የሚቀረው ግሩፕ አንደኛው ሲፈርም ሌላው ይቀጥላል እና ይሄንን ነው ኢትዮጵያ ውስጥ ግን እንደ መፍትሄ ምንድነው የምናደርገው? ሰዎች ጠመንጃ ጥለው የመጡትን ሰዎች እንደገና ወደ ጦርነት ቦታ መመለስ ለኔ ትክክል አይመስለኝም። እንደ ሎንግ ተርም በቃ ጠመንጃ ከአንድ ጠመንጃ ወደ ሌላ ጠመንጃ ተሻገረ እንጂ ሰዎች ውስጥ ጠመንጃ እንደያዙ ነው ማለት ነው። ሰው ሲገሉ የነበሩ ሰዎችን ወይም ሲጋድሉ የነበሩ ሰዎችን ወስደ መጥተህ እንደገና ጠመንጃ ስታሸክም ሳይኮሎጂካሊም ጥሩ አይደለም ለሰዎቹ። እሺ አሁን ለገባችሁ አድማጭ ተመልካቾቻችን እየተወያየን ያለነው በአቶ ባይሳ ዋቆያ የእርስ በርስ ግጭት፣ የሰላም ስምምነት፣ ትጥቅ መፍታትና የቀድሞ አማጽያንን
መልሶ ማቋቋም በሚል ለውይይት መነሻ በቀረበ ጽሁፍ ላይ ነው። እያነበባችሁ እያዳመጣችሁ በውይይት በክርክር በትችት እንደዚሁም ተጨማሪ ሀሳቦችን ለማቅረብ ሀሳቡን ማዳበር እና ስለዚህ ጉዳይ በሚገባ ውይይት ማድረግ የሚያስፈልግ ይመስለኛል። ምክንያቱም ያለንበት ትልቅ ችግር ስለሆነ አሁን ለገባችሁ የተለያዩ ታጣቂ ኃይሎች የተለያዩ መነሻዎች አላቸው። ስለሱ አይደለም ውይይቱ። ነገር ግን የትጥቅ መፍታት ጉዳይ ሲነሳ፣ ወደ ሰላም የመመለስ ጉዳይ ሲነሳ ትጥቅ መፍታት የምንለው ጉዳይ እንደሚታሰበው ቀላል ነው ወይ? አይደለም። ለምን? በዚህ ምክንያት መፍትሄውስ ምንድን ነው? የሚሉት ጉዳዮች ላይ ያተኮሩ ውይይቶችን ነው እያደረግን ያለ ነው። ጫካ የሚያስገቡ ገፊ ምክንያቶች የአንድ ቡድን ከሌላው ቡድን ይለያያል፣ ከዓላማ ጀምሮ። እንደዚሁም ደግሞ ሌሎች ምክንያቶችን በተመለከተ በተወሰነ ደረጃ ቅድም ተኬዶበታል። ከጠመንጃ ለማላቀቅ ደግሞ እንደዚሁ የሚያጋጥሙ ችግሮች ምንድን ናቸው የሚለውንም በተወሰነ ሄደናል። በተረፈ የቀሩትን ከጽሁፉ ታነባላችሁ። ያው ከጽሁፉ ውጭ የሆኑ ጉዳዮች ላይ ከሀሳባችን እንዳንወጣ ነው አንዳንድ አስተያየቶችን የማላቀርበው። ይሄ ነው ለማለት ነው። የጽሁፉ ዓላማም እየተወያየንበት ያለ ነው እንዳይንቦረቀቅ በማሰብ ነው። እስኪ ወደ መፍትሄ በሚል ደግሞ ወደ አቀረቧቸው ጉዳዮች ምን ይደረግ የሚለው ላይ ወደ ሰላማዊ ህይወት እንዲመለሱ ያቀረቡታል እና ይሄ ደግሞ ረጅም ዘመን የሰሩበትም ከዓለም አቀፉ እንደዚሁ በተባበሩት መንግስታት ድርጅት በነበሩትም ስራ ላይ እንደዚሁም ብዙ የጻፉበት ጉዳይ ስለሆነ እሱን ትንሽ ቢሉበት ደስ ይለኛል። መፍትሄው ከወዲሁ አንድ ማለት የሚቻለው አንድ ወጥ መፍትሄ የለም። እንደ ሀገሩ ሁኔታ ነው። የግጭቱ ይዘትና ቅርጽ ይወስነዋል። አማጽያኑ ፕሮፋይል ራሱ ነው፣ በእድሜ ክልል ይወስናል። የትምህርት ደረጃቸው ወሳኝ ነው፣ አስተዳደጋቸው እና የድርጅቱን ደግሞ ጥንካሬ አንድ ወጥ ነው። ሴንትራል ኮማንድ አለው ወይ? ከላይ ያለው ትዕዛዝ እስከታች ድረስ ቀጥ ብሎ ይሄዳል ወይ? ብዙ ነገር ዲፌንድ ያደርጋል። ግን መጨረሻው ላይ ምንድን ነው እኔ የታዘብኩት በዓለም አካባቢ ቤተሰብ ያላቸው አማጽያን ስምምነት ላይ ሲደረስ ከሌሎቹ አንጻር ስታይ በቀላሉ ከጠመንጃቸው መገላገል ይፈልጋሉ። ምክንያቱም ቤት የሚጠብቃቸው ሚስት አለች፣ ልጆች አሉ። ስለዚህ ቤት ይናፍቃቸዋል። ጫካ ውስጥ የሁሉ ኑሮ እንደ እንስሳ የኖሩበትን ጊዜ ለፈለገው ዓላማ ይበል እንጂ ሰው ልጆቹን ሚስቱን ይወዳል እና ይሄን አጋጣሚ ሲያገኝ ቤተሰብ ያላቸው አማጽያን በቀላሉ ወደ ቤታቸው ይመለሳሉ። ወጣት ትዳር ያልመሰረተ አሁን ብዙዎቹ ባለኝ መረጃ መሰረት በተለይ አሁን ስለ ኦላ ከሆነ ወጣቶች ናቸው። እጅግ በጣም አብዛኞቻቸው ቤት ንብረት ትዳር የላቸውም፣ ልጆች የላቸውም፣ አላገቡም፣ ስራም አልነበራቸውም። አስተዳደርም ላይ በጣም ትንሽ ነው እዛ የገቡ ሰዎች እና እነዚህ ሰዎች የሚያጓጓቸው የለም። አንደኛ የሜዳ ሁኔታ እንግዲህ አሁን በተለይ ከ2018 ዓመት ከኢህአዴግ መውደቅ በኋላ ነው ኦላ እንግዲህ ገዝፎ የታየውና 7 ዓመት ነው። 7 ዓመት ሙሉ ጫካ ውስጥ በኖሩበት ጊዜ ምንም ተላምደውታል። ገሎ መሞትን ብለውን ፕሪንሲፕል ተቀብለውታል። ዓላማ አስቀምጠዋል ለምን እንደምታገሉ አይ ቲንክ እና እነዚህን ግን ሰላም ስምምነት ላይ እንኳን ብደረስ መልሶ ማቋቋም የሚከብድ ይመስለኛል። ለሴም ፋኖም እንደዛው ይመስለኛል። እኔ ፎከስ አትሊስት የትግራይ ያው የህዝብ ወታደሮች ህዝብ ነው፣ ህዝቡን ወክለው ነው የሚዋጉት። የሀገር ወታደር ናቸው። ለትግራይ እንደዛ ነው የሚቆጠሩት። መልሶ ወደ ኮሚኒቲ ውስጥ መቀላቀል አይከብድም። የኦላው የሚከብድ ይመስለኛል። ምክንያቱም ወጣቶቹ የሚያጓጓ አይነት ኮምፐንሴሽን የሚያገኙ አይመስለኝም ከመንግስት። ጠመንጃ በቀላሉ ከጠመንጃ የሚገላግላቸው ነገር ያ እስካልሆነ ድረስ ደግሞ ብዙዎቹ ጫካ ውስጥ መቅረት የሚፈልጉ ይመስለኛል።
እንግዲህ ያ ካልሆነ ያ ወሳኝ የሆነው በመንግስት በኩል መስጠት ያለበት እርዳታ ወይም በዓለም አቀፍ ማህበረሰብ መስጠት ያለበት እርዳታ ወይም አንድ ፕሮግራም ተሰርቶ እነዚህን ሰዎች የሚያጓጓ አይነት ፕሮግራም ካልተሰራ በስተቀር እጅ አይሰጡም። ብዙዎቹ ለብዙ ጊዜ የቲፒኤልኤፍ አንድ ትልቁ እንትኑ አንደኛ የጫካ ውጊያ አይደለም እና ሴንትራል ኮማንድ ያለው በአንድ እዝ ስለሚተዳደር ቲፒኤልኤፍ አመራር ከላይ ሲወስን ታች ያለው የሚቀበል ድርጅት ነው። ስለዚህ ሪሌቲቭሊ ይቀላል። እነሱ ምንድነው እንደዚሁ እንዳለ በጅምላ ንግግሩ ውስጥ እኔም አድቫይዝ የማደርጋቸው መንግስትና ቲፒኤልኤፍ ተነጋግረው ለእነዚህ ሰዎች መፍትሄ ሊሆን የሚችሉ ብዙ ያቀረብኳቸው እዛ ላይ አሉ። እነዚህም መፍትሄዎች ማቅረብ ነው ለመንግስት። መንግስትነት ተስማምተናል። እነዚህ ልጆች አሁንም ጠመንጃ ይዘው እኔ ትክክል ናቸው ባይነኝ። እኔ ከተላመዱት ጠመንጃ ጋር ተላቆ እንደገና ምዝረብል ከመሆን ጠመንጃቸውን ይዘው ቁጭ አትሊስት እሱን ይዘው በርጌን ማድረግ ይችላሉ፣ መከራከር። መንግስት እነሱን ከጠመንጃ አርቆ ጦርነት የማዩበትን አይነት አትሞስፌር መፍጠር ይችላል ባይነ ይችላል መንግስት ፍላጎቱ ካለ እና ይሄን ደግሞ መስራት እንግዲህ ኤክስፐርቶችን ከውጭም አምጥቶ ከሀገር ውስጥም በዚህ ሂደት ላይ ማሳተፍ ነው። ግን ችግሩ እንዳለ ሆኖ እኔ እንግዲህ ፖዚቲቭ ቲንከር እንውልና ከጫካ ቢወጡ መፍትሄ እያቀረብኳቸው አሉ። ከፈለግሽ እሱ ላይ ዲቴል መሄድ ይችላለሁ። አይ ቆንጆ ነው፣ ይሄዱበትና ጥያቄ ያስከትላል። አዎ እኔ መፍትሄ ብዬ የማየው በሌላ ምክንያት አውሮፓ ውስጥ አንድ የሆነ ፕሮጀክት ዲዛይን አድርጌ ነበረ ለመንግስት ሰጠሁት። ብዙ አውሮፓ ሀገራት ዲሞግራፊ ችግር አለባቸው። እኔ ላስት መጨረሻ የተባበሩት መንግስታት ድርጅት ኃላፊ ሆኜ የሰራሁት ሞስኮ ነበርና 3 ዓመት ሞስኮ በነበርኩበት ጊዜ የሀገር በየአመቱ በብዙ ሚሊዮን የሚቆጠሩ በሴንትራል አፍሪካ ከዱሮ ሶቪየት ህብረት አካል ከነበሩ እንደ ታጂክስታን፣ ክርጊስታን፣ ኡዝቤክስታን ሰራተኞችን ያመጣል። 4.3 ሚሊዮን በየአመቱ ያመጣሉ፣ ኢምፖርት ያደርጋሉ። እና ይህንን በአጋጣሚ መንግስት አመራር ጋር በስራዬ ምክንያት ስናወራ እኔ ኢትዮጵያ ውስጥ ምንድነው ሆነው ራሻ የኦርቶዶክስ ቸርቹ በጣም ጠንካራ እየሆነ ነው መጣው። ኤክስትሪም ራይት እየሆነ ነው የሚሄደው። ሴቶች ሁሉ አይስሩ ኮሙኒስቶች ሀገሩን አጥፍቶ ሄዱ ነው የሚሉት። ምክንያቱም ሴቶች ከወንዶች እኩል ሄደው መስራት ጀምሮ አሁን ኦርቶዶክስ ቸርቹ በጣም ኮንሰርቫቲቭ እየሆነ መጣ። ሙስሊሞቹን አይፈልግም። ግን ሌላ ማንፓወር ስለሌላቸው ራሻዎች አይወልዱም። በጣም ዲሞግራፊያቸው በጣም እያሽቆለቆለ ነው። መንገድ የሚጠርግ ድስት የሚያጥብ አንሶላ የሚያጥብ ሰው ያስፈልጋል። ይህን ደግሞ የሚያገኙት ከታጂክስታን፣ ከክርጊስታን ከነዚህ ቦታዎች ነው። ሰዎቹ ግን ሙስሊሞች ናቸው፣ ክርስቲያኖች አይደሉም። ምርጫ ስለሌላቸው ብቻ ይወስዷቸዋል፣ ይቀበሏቸዋል። ከ4 ሚሊዮን በላይ ነው በየአመቱ የሚወስዷቸው። እና ይህንን እኔ በአጋጣሚ ከምመለከታቸው ሰዎች ጋር አውርቼ ኢትዮጵያ ውስጥ እኮ ብዙ እንግዲህ ስንት ሂስቶሪካል ታይ ነው ያለን። እንግዲህ ከአድዋ ጦርነት ጀምሮ ከራሻ ጋር ትልቅ ትስስር ነው ያለን እና ብዙ ኢትዮጵያኖችን መላክ እንችላለን እኮ ለምን ከኢትዮጵያ መንግስት ጋር ድርድር አይደረግም ብዬ ያን በጭንቅላቴ ሄጄ ነው ጡረታ ከወጣ በኋላ የሆነ ፕሮግራም ለመንግስት አቅርቤ ነበር። ምንድነው ወደ ራሻ ሀገር ብዙ ሰዎችን መላክ ይቻላል ለስራ። ምክንያቱም ራሻ ሀገር ውስጥ አሁን ገጠር ውስጥ ፋብሪካው ቆመዋል። የአሳ ፋብሪካው፣ የስጋው፣ የወተቱ የለም። ማን ፓወር የላቸውም። እና ምናልባት ኢትዮጵያን ያንግ ወጣቶቹን ሪስኪል አድርገን እንደገና ትሬን አድርገን 1-3 ወር ራሻን እኛ ኮርስ ሰጥታቸው ወደ ራሻ ሀገር ቢሄዱ 10,000 100,000 ሰው መላክ ብትልቅ ለሚቀጥለውም ተስፋ ይሆናል። ለሌላው ለካ የሚወጣል ይላል። በአድ ከረንሲ ሰርተህ ለምን 1,000 ዩሮ አይሆንም? እዚህ ቁጭ ብለህ ሜክሲኮ አደባባይ ከምትቀመጥ በ1,000 ዩሮ እሱ ተከማችቶልህ ከ3 ዓመት በኋላ ለምሳሌ ነው የማወራው ኮንትራት ብትፈራረምና ከ3 ዓመት በኋላ ተመልሰህ ብትመጣ ሴቭ ያደረግከውን ገንዘብ ይዘህ ካፒታል መነሻ ይሆናል ለቢዝነስ። እና ኤግዛምፕል ነው ያልኩት። ፈረንሳይ እንደዚህ ነው። ፖላንድ፣ ብዙ የአውሮፓ አገራት ሰው ይፈልጋሉ። ዲሞግራፊ ችግር አለባቸው። ይህ እንግዲህ በመንግስት ደረጃ እስከ ላይ ድረስ ተሄዶ
መንግስት ሲሪየስሊ ወስዶት ይሄን ነገር በየሀገራቱ እየሄዱ ተጀምሮ ነበር። የዛሬ 7 ዓመት 6 ዓመት ትዝ ይለኛል። በየኤምባሲውም እየተላከ የሀገሪቷ መንግስት ምን ይፈልጋል ብሎ ሰርቬይ ተደርጎ ነበረ፣ ግን ወደ አቆመ። አሁን ምንድነው መንግስት እነዚህ ወስዶ ከጫካ የሚመጡን ሰዎች 3 ወር ሪትሬን አድርገህ 10,000 20,000 30,000 ወስደህ ስራ ላይ ብታሰማራ አንደኛ ፕሮፌሽናቸውን ያሳድጋሉ፣ ሁለተኛ ከጦርነት ቀጠና ይርቃሉ፣ ሶስተኛ ገንዘብ ያገኛሉ፣ የወደፊት ህይወታቸውን መገንባት ይችላሉ ተመልሰው ሲመጡ። ይሄ አንዱ እንትን ነው ያልኩት እኔ መንግስት መውሰድ ያለበት። አግሬሲቭሊ መንግስት ይሄን ማድረግ ይቻላል። የመንግስት ፍላጎት ብቻ ነው እዚህ ላይ እና ትኩረት መስጠት ብቻ ነው ከመንግስት አንፃር። አንፎርቹኔትሊ ከመንግስት ምንድን ነው የምታየው? ሰዎቹ ሲመጡ ወደ ኢንቴሊጀንስ፣ ወደ ፖሊስ፣ ወደ መከላከያ እንዲሄዱ ብቻ ነው ጭንቅላታቸው ውስጥ ያሉ ሰዎች መዋጋት ስለሚችሉ ብቻ እነዚህን ወስደን ወደዛ መላክ ነው። ግን ከዚህ ሁሉ ደግሞ ሌላ አገርንም የሚጠቅም ልጆቹን የሚጠቅም ስራ ከጦርነት ቀጠና ውጭ አውጥቶ ወደ ውጭ መላክ ይቻላል። ይሄ ነበር አንዱ የኔ ትልቁ እንደ አትሊስት በዚህ ጊዜ አሁን እንግዲህ ከ5 ዓመት በኋላ ምን እንደሚሆን አላውቅም። ዛሬ ባለንበት ሁኔታ ግን ይሄ ወሳኝ የሆነ ደግሞ ሊከናወን የሚችል ፕሮግራም ነው መንግስት ይህን ስራ ብሎ ቢወስድ። ሁለተኛው ምንድነው አልኩት እኔ ለምሳሌ መንግስት መሬት ኢትዮጵያ ውስጥ የመንግስት ነው፣ ምንም አጠያይቅም። የፈለገው ቦታ ላይ መንግስት ሄዶ ሰውን ሳይጠይቅ ትልቅ ደን ድሮ ደርግ የሰሜን ወንድሞቻችንን በረሃብ ጊዜ ትግራይና ከወሎ አምጥቶ ለምሳሌ ደቡብ እንዳሰፍረው፣ ወለጋ እንዳሰፍረው፣ ጉሙዝ ውስጥ እንዳሰፍሯቸው ሄዶ ጫካ መንጥሮ ፕሮግራም አድርጎ መጥቶ እነዚህ ከጫካ መጡን ትራክተር ብቻ ሰጥቷቸው አሰልፎ ለአንድ ዓመት ብቻ ረድቶ ከዛ በኋላ ምርት ቢያመርቱ ለሀገሪቷም ጥሩ ነው። ሰዎቹም ልጆቹም ምናልባት የእርሻ ባክግራውንድ ብዙ ኢትዮጵያ ልጅ የገበሬ ልጅ ነው እውነቱን ለመናገር ከሆነ የሚኖር ልጅ በጣም ትንሽ ነው። ስለዚህ ወደ እርሻ መሄድ አይከብዳቸውም እና እሱንም መንግስት ቢያስብበትና መሬት ከልሎ በየክልሉ ብዙ የመንግስት መሬቶች አሉና ለሚሆኑ እነዚህን በቀላሉ ማሰማራት ይችላል እና ጠመንጃ ለማላቀቅ ይችላል ባይ ነኝ። እኔ ሁለቱን ነው ያስቀመጥኩት። ሶስተኛው እነዚህ ስታርታፕ ቢዝነስ ምናምኖቹ ካፒታል ይጠይቃሉ። እነዛ ሁለቱ ግን ያልኩሽ ካፒታሉ ትንሽ ነው። እርሻውም ወደ ውጭ ሀገርም ሌበር ፓወር ኤክስፖርት ማድረጉም ቀላል ነው እና መንግስት ቢያስብበትና ወጣቱን ወደዚህ ትኩረት ሰጥቶ ወደዚህ አቅጣጫ እንዲያዩ ቢያደርግ ጥሩ ነው ይመስለኛል። ያው እንግዲህ ተጠቃሚ ካለበት በርካታ የሚጠቅሙ ከልምዶ ከትምህርቶ በመነሳት ሀሳቦችን እያቀረቡ ነው በተለያዩ ጽሁፎች ላይ ያሉት። ያ እንግዲህ ወደ ሰውም እንዲደርስ ነው የዚህ ውይይትም ዓላማና ምናልባት ትኩረት ብዙ አልሰጡበትም ብዬ ያሰብኩት ነጥብ አለ። ቁጥሩ የዛ ብዙ አይደለም ብለው ስላሰቡ ነው። አሁን ልክ ነው፣ ቀላል የማይባል ቁጥር ያለው ቅድም እንደጠቀሱትም በኑሮ ደረጃ ከወጣትነቱም አንጻር ምን አይነት ሁኔታ ላይ ሆኖ ነው ነፍጥ የሚያነሳው የሚለው ነገር እውነት አለው። ሌሎች ደግሞ አሉ እንግዲህ በቁጥር ምን ያህል ናቸው እንደዚህ የሚለውን ባላቅም በጣም የተመቻቸ ኑሮ ኖሯቸው ቤተሰብም መስርተው ነገር ግን አይ ከዚህ መንግስት ጋር በሰላማዊ መንገድ አይሆንም፣ ስለዚህ ዓላማችንን ለማሳካት ህዝባችንን የተሻለ ነገር ላይ ለማድረስ ይሰራሉ ወይ የሚሉት ነገር ያው ሌላ ጉዳይ ነው፣ ሌላ ክርክር ነው። ይሄኛው አይነት የትጥቅ ትግሉ ነው የሚያስኬደው ብለው ደግሞ ትክክለኛ የፖለቲካ ጥያቄዎች ኖሯቸው ደግሞ ነፍጥ ያነሱ ግለሰቦች ደግሞ አሉ። ስለዚህ እነሱ የፖለቲካዊ ጥያቄዎቻቸውን የመመለሱን ጉዳይ ካልተሳካ ሌላው ነገር በኢኮኖሚ ጥያቄ በምናምን ስላልሆነ የገቡበት ከዛም ደግሞ ለማውጣትም በእንደዚህ አይነት ነገር የሚወጡም ስላልሆኑ ጭምር ስለ ሰላም ካሰብን ዘላቂ የሆነ ደግሞ መፍትሄም ደግሞ ከፈለግን ይሄ ጥያቄ የመመለሱ ነገር ያሉትን ፖለቲካዊ ጥያቄዎች በተመለከተ እሱ ላይ ምን ያስባል? ጥሩ ነው። በግሌ ሁልጊዜ የማነሳው ነው አንድ ትልቁ ከዓለም ህዝብ የምንለይበት ነገር ከብዙዎቹ አንዱ መነጋገር አለመቻላችን ነው። እርስ በርስ የሀሳብ ልዩነትን ተነጋግረን መፍታት አልነበረንም፣ የለንምም፣ እንዲኖረንም አንፈልግም፣ አንተጋም። አሁንም በጉልበት መፍታት ነው የምንፈልገው ነገሮችን ሁሉ መንግስትም ህዝብም።
መንግስት እኔ መንግስት ነኝ ያው እንግዲህ የፈረደበት ህገ መንግስቱን ለማስከበር ኃላፊነት ተሰጥቶኛልና ከዚህ ህገ መንግስት ውጭ የምነሳውን ሰው ሁሉ በቃ ማንበርከክ አለብኝ ነው የሚለው። ሌላው ደግሞ የለም አልንበረከክም እኔ የሚፈልገው ይሄንን ነውና ከአንተ ጋር እዚህ ቁጭ ብዬ መቼም መድረክ ስለማሰጠኝ ጫካ ገባለሁ ብሎ የምገባ አለ። ከላይ እንዳልኩት እንግዲህ ቅድም አንቺ መጠቀስሽው ይሄ ትክክል ነው ትክክል አይደለም እኔ ጃጅመንት ቫልዩ ጃጅመንት ሳይሆን ኢትዮጵያ ውስጥ ያለው የነበረም ያለም ይሄ ነው። አንፎርቹኔትሊ ወደፊትም እንዱ ትልቅ ሳይኮሎጂካል ኢምፓክት ነው የሆነ ጫና መለኮታዊ ኃይል መጥቶ አስተሳሰባችንን ካልቀየረ በስተቀር አሁንም እኛ አለመስማማታችንን መፍታት የምንችለው በጩኸትና በጠመንጃ ነው። ስለዚህ ከመጀመሪያ ጀምሮ ሁለት ያልኩሽ ቅድም ጥያቄው የኢኮኖሚ ጥያቄ ከሆነ ለምሳሌ የመሬት ጥያቄ፣ የደሞዝ ጭማሪ ጥያቄ እንደዚህ አይነት ሆኖ ከሆነ በቀላሉ ይመለሳል። ኢትዮጵያ ውስጥ ግን አንቺ የምታስቀምጫቸው ግሩፖች እንም ሌላም የትግራይም ቢሆን የኦላም የፋኖም የስልጣን ጥያቄ ነው። ሌላ ምን ነገር የለውም። የፈለጉትን ብሉ። የኔ ብሔር ተጎድቷል፣ እኔ ስልጣን ላይ አንተ ከዛ ቦታ ካልተወገድክ የኔ ህዝብ መብት አይጠበቅም፣ ስለዚህ መወገድ አለብህ ነው። ስለዚህ ላውራ አይደለም መወገድ አለብህ ነው። ይሄኛም ደግሞ የለም እኔ እዚህ ስላለው አንተ መወገድ አለብህ ህገ መንግስቱን ጥለ ጠመንጃ ይዘህ እናንተ መወገድ አለብህ ይላል። ይሄ ለኔ በአንድ ዲፕሎማት ኋላ ቀርነት ነው። ለምን ቁጭ ብሎ ሰው መወያየት አይችልም? አንተ ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። አንተ ከኔ በላይ ማንም ከማንም በላይ ኢትዮጵያዊ የለም። እኔ ይቅርታ እኔ የውጭ ሀገር ዜጋ ነኝ፣ ግን ኢትዮጵያዊ የሆነ ሰው ማንም ከማንም በላይ ኢትዮጵያዊ የለም። ማንም ከማንም በላይ ልወዳት ትችላለህ ከሌላ ሰው በላይ፣ ግን ለእናት ሀገራችን ለኢትዮጵያ ሁሉም ሰው እኩል ነው። ብንከፋፈላት እንደ ፓይ ቆራርጠን ለሁላችንም እኩል ነው የምትዳረሰው ለዜጎቿ። ስለዚህ ማንም ከማንም የማይበልጥ ከሆነ ለምንድን ነው ቁጭ ብለን ተነጋግረን ሀሳብን በሀሳብ ሞግተን የአንተ ሀሳብ ከኔ ሀሳብ ትክክል ነው ብሎ ህዝቡ ካመነበት ይሁን፣ እንደገና መልሼ ደግሞ ሀሳብን አንስቼ ሞግተሃለሁ፣ አሸንፈሃለሁ። ግን ጠመንጃ የሚባል ነገር ከፖለቲካችን ካልወጣ በስተቀር ሰላሙ አይኖርም፣ የለም አይመጣም። ስለዚህ አዲስ አበባ ውስጥ ያሉ ቅድም ያልሻቸው ቅንጡ ህይወት ያላቸው ሰዎች አሉ። መከላከያ ጀነራሉም ራሱ ሄዶ ጀነራል ሄዶ ጫካ ይገባል። የጀነራልነትን ማይረግ እንግዲህ ስንት አጃቢ ስንት መኪና ክብር ቤቱ ሰላምታ አሰጣጡ ሁሉ ትቶ ሄዶ ከመንግስት ተደብቆ ጫካ ውስጥ ያድራል። ድፍርስ ውሃ ይጠጣል። ምግብ በየሰዓቱ መመገብ ያቆማል። እና ይሄ ምንድን ነው ከዚህ የምናገኘው ከመገዳደሉ? እኛ እኮ የውጭ ወራሪ ያለን የሚመጣብን እኮ ከየትም የሚመጣ ሰው ኢትዮጵያውን የሚገደለው ከመንግስት በኩልምና ከታቃህንምና ኢትዮጵያውን የሚገዳደለው መነጋገሩ ለምን አይቀድምም? እሱ ለምን አናስቀድምም? ሁሉ ብቻ ሲከፋን ተነስተን ጫካ መሮጥ፣ ሲከፋን ብቻ ተነስተን ሄዶን መጮህ እና ይሄ መቀየር አለበት። ለውጥ አመጣም። ይሄው አሁን ትግራዩ ጮኸ ተገዳደልን ምን አለ ቲዮሪ አይደለም፣ ፕራክቲካሊ በአይናችን በትግራይ ክልል ያየ ነው። መነጋገር ውርደት መስሏቸው ሲናናቁ እዛ መሃል የቀለጠው ወይም የጠፋው የወጣት ነፍስ ቁጥር ለዛ ላይ የምናውቀውም አይመስለኝም። ያው ግምት ነው። ቢያንስ ግማሽ ሚሊዮን ህዝብ አልቋል። ለምን መጨረሻ ላይ ሄዶ ደግሞ ደቡብ አፍሪካ ላይ መነጋገራቸው ላይ ቀር ተጨባብጠው ሻምፓኝ ጠጥተው ስምምነት ፈርሞ ልመለሳቸው ላይ ቀር ከመጀመሪያኑ ለምን ንግግሩ አይሆንም? ምን አስፈለገ ሁሉ ሰው መገዳደሉ? ለመነጋገርም መቼ ነው የምንለምደው? እና ሁል ጊዜ ጠመንጃው አለ። ሰው ልጅ እውነት ነው ሲከፋው ምርጫ ያጣል። ሰው ቤትም ሆነ ሀራስ የምትደረግ ከሆነ መብት የማይጠበቅልህ ከሆነ እንግዲህ ኦፕሽን የለም። ግን ሌላ ኦፕሽን ለምንድን ነው ምሁሩም በተለይ እኛ ውጭ ሀገር እንደዚህ የምንኖር ሰዎች በነፃነት የምንኖር ሰዎች አርአያማ ነው። በነፃነት ሀሳብን በሀሳብ ሞግተን መውራት። ዝም ብሎ ጦርነት ይቀጥል ሰው እንደሚሞት አናውቅም። የሰው ነፍስ እንደሚጠፋ ሁልጊዜ ከአእምሯችንን ቀንስና በቃ ወንድነት ጀግንነት እንዲያደርገው አቃጠለው 700 ሰው 30 የመንግስት ወታደር ገደለ፣ 50 ፋኖዎች ተገደሉ። 50 ሰው እኮ ነው፣ 50 ነፍስ ነው። ይህ ነፍስ ከሟቾቹ ሚስቶች አሏቸው፣ ልጆች አሏቸው፣ አባትና እናት አሏቸው። እቃ አይደሉም፣ ሰዎች ናቸው እኮ።
ከዛ አሁን በቃ ተዋህዶን ቁጥሩ ራሱ ደግሞ እጅግ በጣም ብዙ 2 ሰው ቢገደል ቁጥር አይደለም፣ ሞት አይባልም። 50 ቢገደል 100 ቢገደል በቃ ዜና ነው። እና ይህን ባህል መተው አለብን። ይገባኛል የምትዩት ብዙ ሰዎች በተለይ በአማራው ትግል በትግራዩም ትግል እንደዚህ ነው። ጀነራሎች፣ ትልልቅ ባለስልጣናት፣ የተማሩ ዶክተሮች ሁሉ ሄደው ለመዋጋት ለትግራይ ህዝብ ተብሎ ግማሽ ሚሊዮን ህዝብ አለቀ። አሁን ምንድነው ያገኙት? ከዛ በኋላ ምንድነው የተገኘው? ከዛ ጦርነት ትግራይ ምንድነው ያተረፈው? አሁን አማራ ክልል ውስጥ እንደዛ እየሄደ ነው። ፋኖ ብዙዎች ሄደው ጆይን ያደርጋሉ። የተማሩ ሰዎች፣ ዶክተሮች ብሊቭ ሚ መጨረሻ ላይ ይሄ ሁሉ ተደርጎ ድርድር ነው የሚሆነው። ይቀመጣሉ ይሄ ሁሉ ሰው አልቆ። ታዲያ መጨረሻ ላይ ድርድር መቀመጥ ካልቀረ ለምንድን ነው እስከዛ ድረስ የሁሉ ሰው የሚያልቀው? ለምን መጀመሪያውኑ ለድርድር ቅድሚያ አትሰጥም? ለምን አትዋጋም? ይህም ባህል ካላዳበርን በስተቀር ይቀጥላል መገዳደሉ። የሚቆም አይመስለኝም። አሁንም በሰሜንም እንደገና ሌላ ዙር ጦርነት ይገባበዛሉ። በኦላ በኩል ምንም የሰላም ጭላንጭል የለም፣ ንግግር የለም። በፋኖም በኩል እንጃ መንግስትም ፋኖዎችም አያወሩም ስለ ሰላም። አሸንፎ ስልጣን መውሰድ ነው የፖለቲካ ስልጣን። ይሄ እንግዲህ የፖለቲካ ስልጣን ጥያቄ ስለሆነ ነው። እንደነገርኩሽ የኢኮኖሚ ጥያቄ ቢሆን ኖሮ እንደነ መሬት ጥያቄ ወይም የጤና እንክብካቤ አንድ የሆነ ሶሻል ጉዳይ ቢሆን መንግስት በአዋጅ እሱን ማስተካከል ይቻላል። ይሄ የፖለቲካ ጥያቄ ግን ስልጣን ላይ ያለው ስልጣን አይለቅም። እኔ ይገባኛል ባይ ነው። ሌላኛው ደግሞ አንተ ካልለቀቅ ሰላም ስለማላገኝ ሰላም እነሳለሁ እዚህ ቁጭ ብዬ ይላል። ይሄ ትክክል አያስገድም፣ መቆም ያለበት ነው ባይ ነኝ።